ምርኮኛ ደራሲ ቆንጂት ብርሃን ተራኪ ኢዮብ ዮናስ ክፍል 32 ቀስ በቀስ ወደ ልቦናዋ ስትመለስና በትክክል ማሰብ ስትጀምር ወደ አእምሮዋ የመጣው የመጀመሪያ ጥያቄ እሺ ምን አባቴ ላድርግ የሚል ነበር። ልጅ ይዛ የቤተሰቦቿን ኦና ቤት ከፍታ መግባት፣ ዲቃላ ልጅ ይዛ መጣች እየተባለች መጠቋቆሚያ መሆን፣ የወላጆቿ ስም ዝንታለም በመጥፎ ምሳሌነት እንዲጠራ ማድረግ፣ ልጅ ይዛ ሌላ ባል ማግባት፣ ለልጇ የእንጀራ አባት ፊት ማሳየት፣ ሁሉም ቢሆን አማራጭ የሚሆን አይደለም። ሰዎች ባዩት ቁጥር ሲንሾካሾኩ የማየትና የመስማት ትዕግስት የላትም። የሌላ ወንድ ሰውነት የሚያስተናግድ አካልም የላትም። ደግሞስ ከፈቃድ ያልተገኘ እምነት አለች ለራሷ። እንጀራ እናት መሆንን መረጠች። ከሆስፒታል ከመውጣቷ በፊት ራሷን ማዘጋጀት፣ መጪውን ሁሉ እንዳመጣጡ ለመቀበልና ልጁን ለማሳደግ ከራሷ ጋር ውል ገባች። ተሻለሽ አላት ፈቃደ። ደህና ነኝ አለችው። ጥቂት ቆይተው ሐኪሞቹ ገቡ። መደረግ ያለበትን ሁሉ አድርገው ሲያበቁ እድለኛ ነሽ፣ ሁሉም ነገር በትክክለኛ ሁኔታ ላይ ነው፣ መውጣት ትችያለሽ አሏት። ከሆስፒታል ወጣች። ቤታቸው ገቡ። ፈቃደ ሰራተኛ እንዲፈለግ ነግሮ ኖሮ ጓደኛው ወዲያውኑ ይዞ መጣ። ፈቃደና ጓደኛው ለልጅቱ ሁሉንም ነገር አሳዩአት። ስራዋን ቡና በማፍላት ጀመረች። ፍሬ ልጅቱን ወደደቻት። ይነጋል ይመሻል። ቀን ቀንን እየተካ አንድ ሳምንት ሆነ። የፍሬና የፈቃደ ግንኙነት ከፍተኛ ጥንቃቄ የተሞላበት ነው። ሁሉ ነገር ሕግና ደንብ ተከትሎ የሚከናወን ይመስላል። አዲስ አበባም አልሄደም። የልጁን ነገር ምን እንዳደረገ ማሰብ ጀመረች። ተከታዩ ሕይወት እንዴት አይነት ይሆን አለች ለራሷ። ለምን አዲስ አበባ አትሄድም አለችው። አንድ ቀን ደነገጠ። ተውኩት አላት ባጭሩ። ለምን? እኔ ስለታመምኩ። በቃ ተውኩት። ሁለተኛ ስለዚህ ጉዳይ ማንሳት አልፈልግም። ብድግ አለ። ይሄ ራስን ማታለል ይባላል። አዲስ አበባ መሄድህን በመተውህ ልጅ አልተወለደም የሚል ትርጉም ይሰጣል። እኔ እስከዚህ በኋላ ፈቃደ ልጅ የለውም ብዬ ለራሴ ልነግር እችላለሁ? ልጅ እኮ የመጣው በአጋጣሚ ነው። ዋናው ጉዳይ ያለው ሲጀመር ግንኙነቱን መፍጠሩ ላይ ነው። ያን ቀን እኮ አላስጨረስሽኝም ፍርዬ። ዛሬም እንድትጨርስልኝ አልፈልግም። ምንም አይነት ምክንያት ልትሰጠኝ ትችላለህ። ለኔ ግን አንድ ትርጉም ብቻ ነው ያለው። ልጃችንን አብረን እንድናሳድግ የምትፈልግ ከሆነ እባክህን ሄደህ ማድረግ ያለብህን አድርግ አለችው። እሺ ላስብበት አላት። እንግዲያው ከኔ ጋር ያለንን ግንኙነት እንጨርሳለን አለችውና ጋደም ካለችበት ቀና ብላ ተቀመጠች። ኧረ በፈጠረሽ ፍርዬ ትንሽ እንድረጋጋ እንኳን ፍቀጅልኝ አላት። 2 ቀን ሰጣለሁ። ከዛ በኋላ ግን ከውሳኔ እንደማልመለስ እንድታውቅልኝ ፈልጋለሁ።
አለች ፍርጥም ብላ። ፈቃደ የፍሬ ሕይወት አዝማሚያ አላማረውም። አዲስ አበባ ሄዶ ተመለሰ። ምን እንዳደረገ ጠየቀችውና ቤተሰቦቹ ሕፃኑን ሊያሳድጉለት መስማማታቸውን ነገራት። በቃ ከዛ በኋላ የልጅቱ ጉዳይ የሁለቱ አጀንዳ ሆኖ አልተነሳም። ሕይወት ግን ቀጠለ። ፍሬም ሥራ ፍለጋዋን አላቋረጠችም። የተከሰተው አጋጣሚ ያደረሰባት የመንፈስ ጉዳት ሳያንሳት እጇ ላይ ደርሶ የነበረውን የሥራ ዕድል ስላጨናገፈባት ንዴቷን እጥፍ ድርብ አደረገው። ላመለከተችበት ሥራ ለፈተና መቀመጥ ሲገባት እርሷ ግን ባልጠበቀችው አጋጣሚ ሆስፒታል መተኛት ኖረባት። መጽናኛዋ የአዋሳ ሐይቅ ሆነ። በአዋሳ ሐይቅ ዳር ተቀምጣ ሐሳብ እንዳሻው እንዲሆን ትለቀዋለች። ከውሃው እንቅስቃሴ ጋር በሌለው ሞገድ እየተላጋ ወዳለፈ የልጅነት ሕይወቷ ያስገባታል፣ ያስደስታታል፣ ያሳዝናታል። ብቻ እንደፈለገው ያደርጋታል። አንዳንዴ ትንጎራደዳለች፣ ሌላ ጊዜ ደግሞ ከጥላ ወደ ጥላ እየተዟዟረች ትቀመጣለች። ሐሳቧና የአዋሳ ሐይቅ ወዳጅነታቸው ጠና። ልክ እንደ ሰራተኛ ጠዋት ይወጣች ለምሳ ወደ ቤት ትገባለች። ከሰዓት በኋላ እንደገና ትወጣለች። ቀኑ ወደ ማለቂያው ሲደርስና ፀሐይ ወደ ቤቷ ለመግባት ስታዘግም ለወትሮው በናፍቆት ትጠብቀው የነበረ የፈቃደ ከሥራ የመመለሻ ሰዓት ጥላቻን ይዞባት ይመጣል። ሁልጊዜም ቀን ቢሆንና ከአዋሳ ሐይቅ ጋር ብቻ እየተያየች እየተጫወተች ብትዘልቅ ደስ ይላታል። የአዋሳ ሐይቅ ባለውለታዋ ነው። ከሚያናድደው የገሃዱ ዓለም ሕይወት ይነጥላታል። በምትወደው የትላንት ሕይወት ትዝታ ውስጥ ይከታታል። የለበሰውን ኮት አውልቆ እላይኛው አልጋ ላይ ወረወረና እታችኛው አልጋ ላይ በጀርባው ተዘረጋ። ታረቀኝ ይህን ሰሞን ሰላም የለውም። በጀርባው እንደተንጋለለ አይኖቹን በላይኛው አልጋ ርብርብ ላይ ተከላቸው። አይኖቹ የሚመለከቱት ግን የአልጋውን ርብርብ ሳይሆን ፍሬ ሕይወትን ነው። ሰሞኑን የሰላም እንቅልፍ ተኝቶ አያውቅም። ይቃዣል። አንዳንዴ በቅዠቱ ደንግጦ እየጮኸ ከእንቅልፉ ይነቃል። ጓደኞቹ በነጋታው መሳቂያ ያደርጉታል። በተለይ ትናንት ያየውን ሕልም ከአእምሮው ሊያወጣው አልቻለም። ፍሬ ሕይወትን በአዋሳ ሐይቅ ላይ ስትንሳፈፍ ያያታል። በመደነቅ ወደ ሐይቁ የሚቀርብ ይመስለዋል። እየቀረበ በሄደ መጠን ፍሬ ሕይወት አንዲት እንጨት ነገር ላይ ተንጠልጥላ እየተንሳፈፈች ይመለከታል። የሐይቁ ውሃ በነፋሱ እየተገፋ ፍሬ ሕይወት የያዘችውን እንጨት ሊቀማት የደረሰ መሰለው። የውሃው ሞገድ እያንገላታት የያዘችው እንጨት ሊያመልጣት ሲልና አጥብቃ ለመያዝ ስትታገል ያያታል። ይደነግጣል። ፍሬ አይዞሽ በርቺ እያለ ከነ ልብሱ ውሃው ውስጥ ዘሎ ይገባል። ዋኝቶ ሊደርስላትና ሕይወቷን ሊያተርፍ። ቀና ሲል ግን ውሃው እያንገላታ ፍሬን ወደ ሐይቁ መሃል ወስዷታል። ሊደርስላት በፍጥነት እየዋኘ ትንፋሹ እየተቆራረጠበት ሊጠራትና ሊያበረታታት ሲሞክር ድንገት ነቃ። ሲነቃ ጓደኞቹ ያጠናሉ።
መስማታቸውን የሚያመለክት አንድም ምልክት ባለማየቱ ደስ አለው። ድምፁ እንዳልተሰማ ገባው። ፍሬ ሕይወትን ግን ከአእምሮው ሊያወጣት አልቻለም። ሙሉ ቀን ሲያስባት ዋለ። ማሰብ ብቻ ሳይሆን የመነጫነጭ ስሜት ነበረው። የመመረቂያ ጽሑፉን ሊያጠናቅቅ የቀረው የመጨረሻ ማስተካከያ ብቻ ነው። አማካሪ መምህሩ እንዲያስተካክል የነገሩትን ክፍል ለመስራት የሚያስችለውን መረጃ ለማግኘት ጥናቱን ወደ ሰራበት መስሪያ ቤት መሄድ ግድ ስለሆነበት እንጂ ዛሬ ከማንም ጋር ባይነጋገር ይወድ ነበር። መስሪያ ቤት ደርሶ የሚፈልጋቸውን የሥራ ኃላፊ ለማነጋገር ጸሐፊዋን ማስፈቀድ ነበረበት። ገና ሰላምታ ሰጥቷት መግባት ይቻል እንደሆነ ሲጠይቃት በአግባቡ ሳትመለከተው እንኳን ያለመኖራቸውን ነገረችው። ዛሬ ይገቡ ይሆን አላት። እኔ እንጃ አላወኩም አለችው እየተቆናጠረች። ምን ጊዜ ብመጣ የማገኛቸው ይመስልሻል አላት ተስፋ ባለመቁረጥ። እየተመላለስክ መጠየቅ ነው አለችው። ከዚህ በፊት አይቷት የማያውቅ እስኪመስል ድረስ ገረመው። እዚህ መስሪያ ቤት ሲመላለስ ዓመት ሊሞላው ጥቂት ወራት ናቸው የቀሩት። እንዲህ ተመናጭቃበት አታውቅም። ዛሬ ልጅቱን ምን ነካት አለና ራሱን ጠየቀ። ከዚያ በላይ ሊያናግራት አልፈለገም። ወደ ዩኒቨርሲቲ ተመለሰ። መንገድ ላይ ደግሞ ሁሉን ትቶ ሐሳቡ ፍሬ ሕይወትን ደቀነበት። አሰባት። ምን ሆና ይሆን አለ። ይህን ጊዜ አለ ደግሞ ይህን ጊዜ ትምህርቷን ባታቋርጥ እርሷም የመመረቂያ ጽሑፏን ትሰራ ነበር አለ። የመመረቂያ ጥቁር ጋውን ለብሰው በልደት አዳራሽ ውስጥ ጎን ለጎን ተቀምጠው በሐሳቡ ታየው። ስለ ልደት አዳራሽ ሲያስብ ደግሞ ለመጀመሪያ ጊዜ የተነጋገሩበትን ሁኔታና ቦታ አስታወሰ። ምን ነው ባላወቅኳት ኖሮ አለ ታረቀኝ በስጨት ብሎ። አሁን ፍሬ ሕይወት በልቡ ውስጥ ባትኖር በጓደኞቹ ገፋፊነት የተዋወቃትን ልጅ አያስቀይማትም ነበር። ያስቀየማት ሆን ብሎ አልነበረም። ብዙ ጊዜ አብረው ሲሆኑ ስለ ፍሬ ሕይወት ስለሚያወራላት ነበር ልጅቱ የተናደደችበት። ብዙ ጊዜ ሁለተኛ ስለ ፍሬ ሕይወት አላነሳም ብሎ ለራሱ ቃል ይገባና ሳያስበው በሆነ አጋጣሚ ፍሬ ሕይወትን ያስታውስና ማውራት ይጀምራል። ልጅቱ ትናደዳለች። በኋላ ከታረቀኝ ጋር የመሰረተችውን ጓደኝነት እርግፍ አድርጋ ተወችው። ታረቀኝም ከዚያ በኋላ ከሌላ ጋር ለመተዋወቅ አልሞከረም። ሁሉን ነገር ትቶ የፍሬ ሕይወት መንፈስ ከሰፈነበት ከዚያ ግቢ ለመውጣት ሆነ ጥረቱ። ከዚያ ግቢ ስለመውጣትም ሲያስብ ግን በሐሳቡ ውስጥ ፍሬ ሕይወት አለችበት። አቤት ምን ያላወሩት ነበራቸው! ስላለፈው ሕይወታቸው ሆነ ከዩኒቨርሲቲ ትምህርት ባሻገር ሊኖራቸው ስለሚገባው ሕይወት ስታወራለት ልቡን ትሰቅል ነበር። ስላለፈው ስታነሳ እርሷ ራሷን የምትወድ በመሆኗ መትረፏ እያናደዳት በቁጭት ስታወራለት የነበራትን ስሜት ሲያስታውስ ይገርመዋል። ምን ማለት እየፈለግሽ ነው ፍሬ? በሕይወት የተረፍነው ሁሉ መትረፍ የማይገባን ከሆነ አንድ ትውልድ ለወሬ ነጋሪ እንኳን ሳይቀር ማለቅ ነበረበት እያልሽ እኮ ነው ይላት ነበር ታረቀኝ። እንደሱ እንኳን ለማለት አይደለም። እነ ቅዱስ እነ በላይሁን ሞተው እነ አንተነህ እነ ሚሚ ተሰደው እኔ መትረፌ አንድም ቀን ሰላም ሰጥቶኝ ስለማያውቅ ነው ትለዋለች። ቢያንስ በሙያችን ለዓላማ የምንኖር መሆን አለብን። ለሕዝብ አስቦ ሕይወቱን የሰዋ ትውልድ አካል በመሆናችን ፖለቲካው ባይሳካልንም በሙያችን የጓደኞቻችንን ዓላማ ተከትለን ለሕዝብ አገልጋይ መሆን ከቻል ባለዕዳነታችን ከሕይወት መስዋዕትነት በመለስ ለመክፈል እንችላለን ይላታል።
ታረቀኝ ከፍሬ ሕይወት ጋር ሲያወሩ ውለው ቢያድሩ አይሰለቸውም ነበር። የመመረቂያ ጊዜ እየተቃረበ ሲመጣ ታዲያ ሊረሳት የሞከረውን ያህል አልሰምርለት ብሎ በየሰዓቱ ያስታውሳት ይዟል። ይባስ ብሎ ይህን ሰሞን የሚያያቸው ህልሞች ጭንቀት ጨምረውበት ስለ ፍሬ ሕይወት እንዲያስብ አስገድደውት ተቸግሯል። ለምን ግን ደብዳቤ አልጽፍላትም አለና ራሱን ጠየቀ። ከዚህ በፊት አንድ ጊዜ ጽፎላታል። እርሷም መልስ ሰጥተዋለች። ደብዳቤዋ ስለረበሸው መልሶ አልጻፈላትም። ደብዳቤ ከተለዋወጡ 1 ዓመት ሊሆን ነው። ጊዜው እንዴት ይሮጣል አለ በመገረም። ስለ ፍሬ ሕይወት የማወቅ ፍላጎቱ ባልገመተው ሁኔታ እየጨመረ የመምጣቱ ነገር አሳሰበው። እስኪ የመጨረሻ ዓመት የመጨረሻ ሴሚስተር ላይ ሆኖ እንዲህ በሌላ ሐሳብ መወጠር ምን ይባላል ብሎ ከራሱ ጋር ተነጋገረ። ዩኒቨርሲቲ እንደደረሰ ደብዳቤውን ጽፎ ፍሬ ሕይወትን ከአእምሮው ለማውጣት ቸኮለ። መኝታ ክፍል ሲገባ ግን ደብዳቤ መጻፍ ፍላጎቱ ጥፍት አለበት። እነሆ አልጋው ላይ በጀርባው ተንጋሎ ግን የሚያስበው ስለ እርሷው ነው። እንደምንም ብሎ ከአልጋ ላይ ተነሳና ወደ መስኮቱ ሄደ። በመስኮቱ አሻግሮ ሲመለከት ብዙ ተማሪዎች በቡድን ሆነው ይጫወታሉ፣ ይሳሳቃሉ። ቀናባቸው። ድንገት በርካታ አረፍተ ነገሮች በአእምሮው ውስጥ መሰካካት ጀመሩ። ወረቀትና እስክርቢቶውን አንስቶ ደብዳቤውን መጻፍ ጀመረ። እንደ ወትሮው ሁሉ ምግብ ቤቱ በሰው ተጨናንቆ መተላለፊያ የለውም። አስተናጋጆቹ ትንፋሽ ሳያገኙ በጠረጴዛዎቹ መሃል ይሮጣሉ፣ ያቀርባሉ፣ ያነሳሉ፣ እንደገና ይታዘዛሉ። ማንም ማንንም የሚሰማ አይመስልም። ሚስጥርና ዳኙ እንደ ወትሯቸው ሁሉ በጎደለበት ይሞላሉ፣ መመሪያ ይሰጣሉ። ደንበኞቻቸው መርካታቸውን ይመለከታሉ። አንድ ሰው ወደ ምግብ ቤቱ ሲገባ የሁለቱንም ቀልብ ሳበውና ሁለቱም ሳያስቡት ወደ እርሱ ሄዱ። ይቅርታ፣ በሥራ ላይ መጣሁ፣ ከግማሽ ሰዓት በኋላ እመለሳለሁ አላቸው። ሞቅ ካለ ሰላምታቸው በኋላ ምሳ እንዲበላ ቢጠይቁትም ሲመለስ እንደሚደርስ ነገራቸውና ወጣ። ዘውዱ አዲስ አበባ መጥቶ ከአቅሙ በላይ ሆኖበት ጊዜው ካልተጣበበ በስተቀር ዳኙንና ሚስጥርን ሳይጠይቃቸው አይሄድም። እዚያ ከመጣ ደግሞ የናፈቁትን ሰዎች ማግኘት እንደሚችል እርግጠኛ ነው። ለ2 እና 3 ዓመት የጠፉበትን ጓደኞቹን ሲጠይቅ አንዱ አንዱን ይጠይቅና እዚያው ድረስ ይመጡለታል። ከረጅም ጊዜ በኋላ ሲገናኙ ታዲያ ተለያይተው የሚያውቁ ሰዎች አይመስሉም። ከጥቂት ደቂቃዎች በኋላ ያ ወከባ የነበረው ቤት ተረጋጋና ሰላም ወረደበት። በምሳ ሰዓት የተተረማመሰው ቤት ወዲያውኑ ተጸዳድቶና ተዘጋጅቶ ልዩ ይሆናል። አስተናጋጆቹ አንዲት ቆሻሻ ጠብ ስትል ማለፍ አያውቁም። በዚያ ላይ ትሁት ናቸው። ዘውዱ ተመልሶ ሲመጣ ሚስጥርና ዳኙ የተለመደው ቦታቸው ላይ ተቀምጠው አገኛቸው። ገና ሲያዩት ሁለቱም ብድግ አሉና ተቀበሉት። ደስ ብሎናል፣ እንኳን ደስ ያላችሁ አለና እንደገና ሳማቸው። ወጣ ብለህ ምን አገኘህ አለ ዳኙ። ፍሬ ወለደች አለ ዘውዱ በደስታ። እንደገና ተቃቀፉ። ምሳ እየበሉ ጨዋታቸውን ጀመሩ።
መቼም ቢሆን የጨዋታው መጀመሪያ ሳይገኙ የቆዩ ሰዎችን ሁኔታ መጠየቅ ስለሆነ እድሉ ሁሉ የዘውዱ ነው። ዘውዱ ሁሉንም በየተራ ሲጠይቅ ቆየና ቆም አደረገ። ፍሬ ግን እንዴት ነች? አለች ሚስጥረ መቼ በጨረሰ ስትል የቆየች ይመስል። ደህና ነች አለ ዘውዱ። ፍቃደስ? አለች ደግሞ ቀጠለችና እርሱም ደህና ነው አለ። ዳኙ ግን በሐሳቡ አብሯቸው ያለ አይመስልም። ሚስጥረ ሰረቅ አድርጋ ተመለከተችው። እርሱ ግን አላስተዋላትም። የእውነትም ዳኙ በሐሳብ ርቆ ሄዷል። ፈቃደ ከአውሮፓ ሲመለስ እዚሁ ምግብ ቤት መጥቶ ጠይቋቸው ነበር። ዳኙ ያንን እንደ ትልቅ ጀብዱ ለሞላ ያስነበበውን ደብዳቤ እያስታወሰ ነበር። ከፈቃደ ጋር ሲያወሩ አውሮፓ እንዴት ነበር? አለው ዳኙ ፈቃደን። ጥሩ ነበር አለ ፈቃደ። መቼም ተመችቶ እንደነበር ገምታለሁ አለ ዳኙ። ጥሩ ነበር። የፍርዬ ነገር ሆኖብኝ ነው እንጂ ልትቀር አስበህ ነበር እንዴ? አለ ዳኙ ፈጠን ብሎ። እንደማልቀር እንኳን ታውቀዋለህ። ሴቶቹ ግን እና የፍሬ ሕይወት ነገር ባይሆንብህ ኖሮ ሚስት ልታመጣ ነበር ማለት ነው አለ አሁንም ዳኙ። ለፍሬ ያለኝን ፍቅር እያወቅኸው ብታመጣ ይሻላት ነበር ለፍሬ ሕይወት አለ ዳኙ ቀበል አድርጎ። ምን ለማለት ፈልገህ ነው? ለፍሬ ያዘጋጀህላት ሰው ነበር ማለት ነው? ፍቃደ ለመቀለድ ቢሞክርም ንዴቱ ይታወቅ ነበር። እኔ ለፍሬ ሰው የማዘጋጅበት ምክንያትም ፍላጎትም የለኝም። ግን ፍቃደ አንተ ወጣ ባልክ ቁጥር እንደምትሆነው ፍሬም እንደዚያ ብታደርግ አይከፋህም አለው። ዳኙ የፈቃደን ስሜት ቢመለከትም ያን ዕለት ዳኙና ፍቃደ አንድ ሁለት ሲባባሉ ተካረው በጸብ ነበር የተለያዩት። ከዚያም ወዲህ አልተገናኙም። ስለ ፍሬ ሕይወት መውለድ ሲያወሩ ዳኙ የሚያስበው ይህንኑ ነበር። በዚህ ዙሪያ የፍሬና የፈቃደ አመለካከት በጣም የተለያየ መሆኑን በተለያየ ሁኔታ በማወቁ በአብሮነታቸው ፍሬ እንዳትጎዳ ይሰጋ ስለነበር ነው አሁን በሐሳቡ ትቷቸው የሄደው። ሚስጥረ ያየችውን ነገር ለፍሬ ባለመንገሯ ሲቆጫት እንደነበር ስለሚያውቅ ከፈቃደ ጋር መጋጨታቸውን ስላልነገራት አሁን ብትሰማ ምን ልትለው እንደምትችል እያሰበ ነበር። ምነው ዳኙ አብረህን አይደለህም እኮ አለ ዘውዱ የዳኙን በሐሳብ መመሰጥ ተመልክቶ። ምን የነጋዴ ነገር ይሄው አይደል? በመሃል ስንቀር የሚል ነገር አይጠፋም አለ ዳኙ በመቀለድ። መኪና አለህ እንዴ ዘውዱ? አለች ሚስጥረ ስታስብ ቆይታ። አዎ አለኝ አላት ባጭሩ። ቦታ አይኖርህ ይሆን? አብሬህ ብሄድና ፍሬን ባያት አለች ሚስጥረ ቀጠል አድርጋ። ማመቻቸት እችላለሁ አለ ዘውዱ። ሌላ ጊዜ ብትሄጂ አይሻልም? አለ ዳኙ። መሄዴ ካልቀረማ አሁኑኑ ነው የሚሻለው አለች ሚስጥረ። ሚስጥረ ከዘውዱ ጋር አብራ እንደምትሄድ ተነጋገሩና ጠዋት መጥቶ እንደሚወስዳት ተቀጣጥረው ዘውዱ ሄደ። ዳኙ ስሜቱ ጥሩ እንዳልሆነ በመመልከቷ ሚስጥረ ዘውዱ እንደሄደ ምን ሆነህ ነው ዳኙ እንዲህ ሆንከው? አለችው። ምን ሆንኩ? አላት ጥያቄዋን በጥያቄ መልሶ። ስንተዋወቅ ዳኙ አለች ሚስጥረ። አንዳንዴ ባትፈልጊም ወደ ውስጥሽ የሚገባ ነገር የለም አላት። መኖሩማ ገብቶኛል። ያ ነገር ምንድነው ማለቴ ነው አለችው። የፍሬ ነገር ያሳስበኛል። ያን ጊዜ በፈቃደ ላይ ያየሽውን ከነገርሽኝ ጀምሮ አስባታለሁ። ወዳልሆነ አቅጣጫ የመራናትና በገባችበት ሕይወት የምትጎዳ ስለሚመስለኝ ይጨንቀኛል አላት እየተከዘ።
በእርግጥ በእኛ ምክንያት ሳይሆን በራሳቸው ጊዜ ነው ወደ ፍቅር የገቡት። ቢሆንም እኔንም ያሳስበኛል። ግን ደግሞ እድሜም ያስተምራልና ፍቃደ ሊለወጥ ይችላል አለችው። አይመስለኝም። የሚያሳስበኝም ያ ነው። አውሮፓ ሄዶ ሲቀብጥ ሰንብቶ መምጣቱ ሳያንሰው አንተ የምታደርገውን ፍሬ ብታደርገውስ ብለው ተጣላን እና ያ ባህሪ አብሮት ይዘልቅ ይሆናል ብዬ ሰጋለሁ አለ ዳኙ የበለጠ ሐዘን እየተሰማው። እስኪ ፍሬን ሳገኛት ሁኔታዋን ለማየት ሞክራለሁ። ስለነገርከኝ አመሰግናለሁ አለችው ሚስጥረ። ምርኮኛ ከቆንጅት ብርሃን የዛሬ ትረካ የእስካሁኑ ነበር። በቀጣይ ክፍል እንደገና እስክንገናኝ ቸር ይግጠመን። ኢዮብ ዮናስ ብለው ዩቲዩብ ላይ ገብተው ፕሌሊስት ውስጥ ከገቡ እነዚህን መጽሐፍት ትረካ ያገኛሉ። ኩዳድ፣ ጉንጉን፣ እመጓ፣ ዝጎራ፣ መርበብት፣ ራምቦ፣ ወሰብሳቤ፣ ገመና፣ ሁቱትሲ፣ ፍትሃዊ የጠጅ ክፍፍልና ሌሎች የኢትዮ ኤርትራ ህብራዊ የስፖርት ታሪኮች። ምርኮኛ መጽሐፉ ኢትዮጵያዊው ጃንደረባ፣ ታላቁ መጽሐፍ ቅዱስ